ቀላል ነገር ነው። መድኃኒት ክፍል ሊሄድ ነው እንዴ? በዚህ ምሽት ምን ልትሰራ? በቃ ይህን ብቻ ነው ማወቅ ያለብሽ። ሌላ ነገር አትጠይቂ። ለምን አትበይ እንዳት። በቃ ዝም ብለሽ ይህን ብቻ በቃ። እንዴ ናታን፣ እሺ በሰላም ይሁን አይሁን አላውቅም፣ ግን በቃ ይህን ብቻ ወቂ። እሺ በቃ አሁን ተነሽ ነው ወደ ክፍልሽ ሂጂ። ሰላም ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ዛሬ ምሳሌ ድራማ ላይ ነው የምናወራው። ምሳሌ ድራማ እንግዲህ በጣም ውጥንቅጣቸው እየወጣ ነው ማለት ነው። ናታን በተደጋጋሚ ጊዜ ራሱን አደጋ ላይ እየጣለ ነው። በጣም ከባድ ነገር ውስጥ ገብቷል ማለት ነው። አሁንም እንግዲህ እንዳያችሁት ሁሉም ከተኙ በኋላ መድኃኒት ክላስ ገብቷል ማለት ነው። ናታን ለምን መድኃኒት ክላስ ገባ የሚለውን ነገር ነው አብረን የምናየው። በሌላ በኩል መድኃኒት በጠዋት ተነስታ እንግዲህ ወይዘሮ ማርታን ላወራሽ ፈልጋለሁ ትላታለች ማለት ነው። ለምንድን ነው የፈለግሽ? መድኃኒት ትኬቱን ቆረጥሽ ትላታለች። እንዴ ማርቲ ወደ አሜሪካ እኮ እንደዚሁ በቀላል አይኬድም። ምን ሆነሽ ነው አንቺ እንደዚህ የምትሆኙ? ትላታለች። አይ መዲ ከዚህ በኋላ ምንም አይነት ጭንቀት አልፈልግም፣ እባክሽም ወደ አሜሪካ ሂጂ፣ በቃ እንደምንም ብለሽ ነገሮችን አስተካክልሽ ወደ አሜሪካ ብትሄጂ ይሻልሻል ትላታለች ማለት ነው። መዲም ዛሬ የሆነ ነገር የምነግርሽ ነገር አለ ማርቲ፣ በጣም ትልቅ ሰርፕራይዝ አለኝ፣ ቤት ቁጭ ብለሽ ትጠብቅኛለሽ ትላታለች። ቤት እኔ አንቺን ቁጭ ብዬ ልጠብቅ? እባክሽን በጣም ብዙ ስራ ያለብኝ ሰው ነኝ፣ አንቺ ግን ወደ ልትሄጂ ነው ትላታለች። ሐኪም ቤት ቀጠሮ አለኝ፣ ሆስፒታል እየሄድኩ ነው። ምን ሆነሽ ነው? አመመሽ እንዴ ትላታለች። ኧረ ደህና ነኝ ማርትዬ፣ ደህና ነኝ፣ ብቻ የሆነ ቀጠሮ ሐኪም ቤት የሚሄድበት ነገር ስላለ ነው። እንዴ መዲ እኔ እኮ አላመንሽም፣ ማረገዝሽ እንዴ ትላታለች። አይ ምን ሆነሽ ነው? ወንዶቹ ሁሉ እኮ አሁን በጣም እየፈሩ ነው፣ ስለዚህ ከማን ይረገዛል ብለሽ ነው ትላታለች። አይ እሺ እና ምን አሰብሽ? ግን ማርቴ የምልሽ ነገር ለምንድን ነው ሰላም ቤት የማንሄደው? ህፃኑ በጣም ነው የናፈቀኝ ትላታለች። አይ መዲ የራስሽ ልጆች ያልናፈቁሽ እንዴት ያንቺ የሰው ልጅ ሊናፍቅሽ ቻለ? እኔ እንጃ እንደው ልጁ በጣም ነው የሚናፍቀኝ ትላታለች ማለት ነው። ደግሞ እሱን ሳይ ልጆቼን ያየው ይመስለኛል። ምን ችግር አለው እኮ የሰላም ልጅ እኮ ማለት የእኔም ልጅ ነው ታውቂያለሽ፣ የእህትማማቾች ልጆች አይደለ ትላታለች። እንደው ይሄ የፈረደበት የሰላም ልጅ ከማይመሳሰለው ሰው ጋር የለ ከውሃ ጋር ከአቤጌል ጋር እንዲሁም ደግሞ ከዳጣ ጋር ይመሳሰላል ታያለሽ። ደግሞ ከአንቺም ልጆች ጋር ተመሳሰለ። አሁን ችግር አለው እንግዲህ የሰላም ልጅ የኔ ልጅ የአንቺ ልጅ ማለት ያው እህትማማች አይደሉ? አንድ ናቸው፣ የእህትማማች ልጆች ስለሆኑ ነው ትላታለች። መዲ ይሄ ሁሉ ዙሪያ ጥምጥም ይሄ ልጅ የደረጀ ልጅ ነው ለማለት ፈልገሽ ነው አይደለ? ነገሩ እኔ ስለምንድን ነው የምቃጠለው? እኔ ተነሽና አብረን ሄደን
ሰላምን ሁሉንም ነገር ልትነግረን ይገባል። የልጁ አባት ማን እንደሆነ ማወቅ ፈልጋለሁ። አንቺ እንደዚህ ያልሽኝ በውጭ ማይኔ ሰው ስንት እያለኝ እኮ ነው። በቃ ነይ እንሂድ፣ መሄድ አለብን እንደውም ትላታለች ማለት ነው። አዎ እንደዛ ነው የሚሻለው። ሄደን እንየውና እስቲ ሁሉንም ነገር እንጠይቃታለን ተባብለው እንግዲህ ይሄዳሉ ማለት ነው። አቶ ደረጀ ደግሞ ናታን ጋር መጀመሪያ ዳጣና አቶ ደረጀ እያወሩ ነበረ ማለት ነው። ዳጣ እንግዲህ አባዬ ላወራ አቤጌል አባዬ ላወራ እፈልጋለሁ ትለዋለች። ምንድን ነው የምታወሪኝ ይላታል። አይ አባዬ ለምንድን ነው ግን ሁሉንም ነገር ለማየ የማትነግራት? በአሁኑ ሰዓት እኮ ዳጣን መድኃኒት በጣም እያስፈራራቻት ነው። ያንቺን ነገር ሳልጨርስ ወዴትም አልሄድም ታውቂያለሽ፣ በቅርቡ አገኝሻለሁ እያለቻት ነው። እባክህን ሁሉንም ነገር እማዬን አንተ ብትነግራት ይሻላል እንጂ እሷ ብዙ ነገር እያስፈራራቻት ነው። ሰሞኑን ደግሞ ዳጣ ክፍል ሪከርደር አስቀምጣ በስንት መከራ መሰለ የተቀበልናት እንጂ እባክህን አባዬ በቃ ነገሮችን ለማስተካከል ሞክር፣ ሁሉንም ነገር ለማየ ንገራት፣ እኔ በጭንቀት ልሞት ነው። አንተም እኮ ዝም ነው ያልከው ለምንድን ነው ግን ትለዋለች ማለት ነው። አይ ምንም አይደለም እነግራታለሁ፣ ግን ምንድን ነው አንቺ እንደዚህ ያስጨነቀሽ? በቃ ብትነግራት ይሻላል። ደግሞ እንደምነግርህ ነገር አለ ትለዋለች ማለት ነው። ምንድን ነው ኤቢ ንገረኝ፣ ምን ሆነሽ ነው? ምንድን ነው የሆንሽው? ከዛ ቤት መጥተናል፣ በጣም ደስ ብሎኛል። ነገር ግን አንተ በቃ ቤት ስለቀየርን ከነገሮች የሚሸሽ ሁሉም ነገር እዛው የሚቀር ነው የሚመስለው። ሁሉም ነገር ተከትሎ ነው የመጣው። መድኃኒት አሁንም አላረፈችም። ደግሞ ናታን እና ዳጣን በጣም የሚዋደዱት ይፋቀራሉ፣ ሊጋቡ የሚያስባሉ ትለዋለች ማለት ምንድን ነው የምትይው ኤቢ? ናታን በጭራሽ ይሄን ነገር አያደርገውም። አንቺ ምንድን ነው የምታወሪው? እውነቴን ነው አለችው ማለት ነው። እንግዲህ ይሄን እያወሩ ባሉበት ሰዓት አባዬን ላገባ ፈልጌያለሁ፣ በቅርብ አገባለሁ ትለዋለች። ምን እያልሽ ነው ኤቢ? ትዳር መያዝ እንደዚህ ቀላል ነው እንዴ? ቀስ ብለሽ ትይዣለሽ። ስለዚህ ተረጋጊና የምትወጂውን የሚወድሽን ትዳር ነው እንጂ ማግባት ያለብሽ። ዝም ብለሽ ከአንድ ሰው ጋር ለመኖር ማሰብ የለብሽም። ትዳር ቀላል ነገር አይደለም፣ ብዙ መስዋዕትነት ያስፈልጋል ይላታል። እሺ በቃ ለማንኛውም ሁሉንም ነገር ያው እንዳልኩ ነው ትለዋለች ማለት ነው። እንግዲህ ወይዘሮ ማርታና መድኃኒት ደግሞ እንግዲህ ሰላም ጋር ሄደዋል ማለት ነው። ሰላም ጋር ሄዱት ቤት አክስቷ ብትኖር እንኳን መኪና ውስጥ ጠርተናት ልናናገራት እንፈልጋለን፣ ግን መጀመሪያ ቤት እንሄድና ልጁንም ህፃኑንም ሰላም እንበል ተባብለው እንግዲህ ህፃኑን ሰላም ብለው መድኃኒትም የልጁን ፀጉር ከነቀለች በኋላ እንግዲህ ሰላምን ወደ መኪና ውስጥ ይዘው መጥተው እያወሯት ነበረ። ሰላም እንግዲህ የልጅሽን አባት ዛሬ እንድትነግሪን እንፈልጋለን፣ ምክንያቱም ደረጀ በጣም እየታማ ነው፣ በጣም እየተጨነቅን ነው፣ በጣም ብዙ ነገር እየተባለ ነው። እባክሽን ሰላምዬ፣ ይህን የመሰለን ቦቃቅላ የመሰለ ልጅ መቼም ማንም ሰው ልጅ አይደለም ብሎ ሊክድ አይችልም። እንደው በጣም የሚያምር ልጅ ነው ያለሽ። ምን ሆነሽ ነው ሰላም? ለምንድን ነው መናገር ያልፈለግሽው? ትላታለች ማለት ነው ወይዘሮ ማርታ። መድኃኒትም እንግዲህ ሰላምዬ ልጅሽ እኮ በጣም የሚያምር ልጅ ነው፣ ስለዚህ ይህ ልጅ የሚክድ አባት አለ ብዬ አላስብም። ልጁን እባክሽን አባቱን ንገሪኝ ትላታለች ማለት ነው። ሰላም በጭራሽ አላደርገውም፣ አይደለም አባቱን ልነግራችሁ፣ ስልኩን ራሱ ከኔ አጥፍቶብኛል፣ የት እንዳለም አላውቅም። እሺ በቃ ስልኩን ስጭንና አፈላልገን እናገኘው፣ ምክንያቱም እኛ ለስማችን በጣም ከብዶናል፣ በጣም ብዙ ነገር እየተባል ነው ይላታል። ይህንን ነገር ማድረግ አልችልም ብላ እንግዲህ ሰላም ትደመድማለች ማለት ነው። መድኃኒት እንግዲህ አንዳንድ አፍላፊ ስትነጋገር ስለ አቶ ደረጀ እንግዲህ ወይዘሮ ማርታ በጣም ተናዳ በጥፊ ብላት ትሄዳለች ማለት ነው። መድኃኒትም እንግዲህ ከእጇ ላይ ያለውን ሶፍት ብድግ ታደርግና አየሽ አይደል ሰላም፣ ይሄ ፀጉር ማለት የልጅ ፀጉር ነው። አሁን ሄጄ የማደርገውን ነገር እኔ ያውቃለሁኝ፣ ስለዚህ አንቺ መናገር አይጠበቅብሽም ስትላት እንግዲህ ሰላም በጣም ነበር የደነገጠችው ማለት ነው። በቃ ሁሉም ነገር አበቃ ማለት ነው። ስለዚህ ይህን ነገር ማስቆም ካለበት ማስቆም የሚችለው ደረጀ ነው ብላ እንግዲህ ወደ አቶ ደረጀ ጋር ስትደውል ኤቢና አቶ ደረጀ እያወሩ ነበረ። ኤቢ ወደ ቤት ግቢ በቃ እናወራለን ብሏት፣ አቶ ደረጀም እንግዲህ ኤቢን ወደ ቤት ካስገባ በኋላ ሰላምዬ ጋሼ በጣም ጉድ ሆነናል፣ በጣም ብዙ ችግር ተፈጥሯል፣ እባክህ ማስቆም ከቻልክ ይሄንን ነገር አስቆም ትለዋለች። ምን ሆንን ብሎ ሲጠይቃት እንግዲህ ወይዘሮ ማርታና መድኃኒት ወደ እኔ ጋር መጥተው ነበረ፣ የህፃኑን ፀጉር ነቅለው ይዘው ሄደዋል። ስለዚህ ዲኤንኤን ሊያስመረምሩ ስለፈለጉ ይሄን ነገር ማስቆም ከቻልክ ብዬ ነው የነገርኩ፣ በጣም ተዋርደናል፣ ጉድ ሆነናል ትለዋለች ማለት ነው። አቶ ደረጀም እንግዲህ በጣም በመደንገጥ ናታንን ወደ ቢሮ ያስጠራውና እንግዲህ ናታን
ቤት ቢሮ ከገባ በኋላ የአቶ ደረጀ ፊት ደስ ስላላለው ምን ነው ጋሼ በጣም ተረብሻል፣ ምን ሆና ነው ይለዋል። ናታን የምሰማው ነገር እውነት ነው እንዴ ይለዋል። ምንድን ነው? ምን ሰማ ጋሼ? ከዳጣ ጋር ምንድን ነው የጀመርከው? እኔ እኮ እንደ ልጄ ነህ ብዬ ነው ቤቴ ውስጥ ማኖርህ፣ አንተ ግን ልጆችን እያማቀጥክ ነው አይደል ይለዋል። አረ ጋሼ እንደዚህ እኮ አንተ እንደምትለው አይደለም፣ እንደዚህ እያደረግኩ አይደለም፣ እኔ ደግሞ እንዴት እንደዚህ ያደርጋለሁ ይለዋል። ተው ችግር የለውም፣ እሱን ሌላ ጊዜ እናወራበታለን፣ ነገር ግን አረሳውም፣ ሌላ ጊዜ በደንብ እናወራበታለን፣ አሁን ግን የሆነ የምትረዳኝ ነገር አለ ይለዋል። ምንድን ነው ጋሼ ምን ላግዘህ ይለዋል። ስለ ነገሩ ምንም አይነት ማብራሪያ አልሰጠም፣ ነገር ግን አንድ የምታደርገው ነገር አለ ብሎ እንግዲህ ለናታን ይነግረዋል ማለት ነው። እሱ ምንድን ነው እንግዲህ መድኃኒት ከልጆቹ ጋር እና ከህፃኑ ጋር ዲኤንኤን ስላደረገች እኛ በተኛንበት ክላሷ ገብተህ የያዘችውን የዲኤንኤን ወረቀት ሁሉንም ነገር እንግዲህ እንድትቀበላት ብሎ እንግዲህ ለናታን ነግሮታል። ናታንም እንግዲህ በተባለው መሰረት ላሊት ሁሉም ሰው ከተኛ በኋላ ለዳጣ አንድ ነገር ልነግርሽ እፈልጋለሁ ይላታል። ምንድን ነው የምትነግረኝ? አይ ዛሬ ወደ መድኃኒት ክላስ ሄዳለሁ፣ የሆነ የማመጣው ነገር አለ ይላታል። ለምንድን ነው የምትገባው? በዚህ ምሽት ሁሉም ሰው እኮ ተኝቷል፣ ለምንድን ነው ትለዋለች። በቃ ዳጣ ይሄን ብቻ ነው ማወቅ ያለብሽ፣ ምንም ነገር እንድጠይቅኝ አልፈልግም፣ ይሄንን ካወቅሽ ይበቃል ይላታል። እሺ ግን እና ምንድን ነው? ሂጂ አንቺ ተኝ፣ በቃ ሂጂ ተኝ፣ እኔ ሁሉንም ነገር አድርጌ እመጣለሁ ብሏት እንግዲህ ዳጣን ካስተኛ በኋላ መድኃኒት ክላስ ገብቷል ማለት ነው። መድኃኒት ክላስ ከገባ በኋላ መግባት ይቻላል እንዴ ሲላት፣ ገብታል እኮ ግን በምሽት ለምንድን ነው ክላስ የምትመላለሰው? አንተ ልጅ ምንድን ነው ከኔ የምትፈልገው ትለዋለች። ምንም አልፈልግም፣ ያው አሜሪካ እንድትወስጅኝ ይፈልጋለሁ ይላታል። አሜሪካ አልወስድም። ለምን? አንተ እኮ የሀብታም ልጅ ነው፣ መሄድ አትፈልግም። ከኔ ምንድን ነው የምትፈልገው? እና እሱን ብቻ ነው የምፈልገው ይላታልና እንግዲህ ሱሯ ቁጭ ብሎ የሆነ ነገር እንቅልፍ የሚያስይዝ ነገር እያስቀመጠ ነበረ ማለት ነው። እንግዲህ እሱን ካስቀመጠ በኋላ ሊወጣ ሲል ለምንድን ነው የምትወጣው? አይ የጠየቁሽን እኮ ልትመልሽልኝ አልቻልሽም፣ ስለዚህ የምንግባባ ሰዎች ስላልሆንን ልውጣ፣ ምን አደርጋለሁ ይላታል ማለት ነው። አይ የመጣው እንኳን ለዚህ አይደለም፣ የመጣበትን ነገር ተናገር ወይንም ደግሞ መግባባት ልንችል እንችላለን ትለዋለች። እሺ በምን እንግባባ? በቃ ሚስጥረኛ መሆን እንችላለን። በምን? የዳጣ አባት ማን ነው? ወይንም ደግሞ የሰላም አሁንስ የተወለደው ልጅ አባት ማን ነው? እሱን ከነገርከኝ ሁሉም ነገር ይስተካከላል ትለዋለች። አይ መድኃኒት ስለዚህ እንኳን ምንም ማውቀው ነገር የለም እንግዲህ ብሏት ሲወጣ ይዛው እንግዲህ እትዬን እጠራለሁኝ ብላው እንግዲህ ሲታገሉ አልጋ ላይ ወርውሯት ነው ሄደው ማለት ነው። እሱ ደግሞ አልጋ ላይ ያስቀመጠው ነገር ሰውን እንቅልፍ የሚያስወስድ ስለነበረ ትንሽ ቆየት ብሎ ሲመጣ መድኃኒት እንግዲህ እልም ያለ እንቅልፍ ይዟት ነበረ። በዛን ሰዓት ነበረ እንግዲህ ናታን ገብቶ ሁሉንም ነገር ይዞ የወጣው ማለት ነው። መድኃኒት እንግዲህ የዲኤንኤን ወረቀት ለወይዘሮ ማርታ ታሳያታለች ወይስ ደግሞ ናታን ይቀበላታል የሚለውን ነገር በቀጣይ ነው የምናየው። እንዳያችሁትም መድኃኒት የምትነግረኝ ነገር አለ፣ የምነግራችሁም ሁሉም ቤተሰብ ከተሰበሰበ በኋላ ነው ብለው ጠዋት የያዙት ቀጠሮ አለ። መድኃኒትንም ለመጥራት የሄደችው እንግዲህ ወይዘሮ ማርታ ነበረች። ልጠራት ስትሄድ እንግዲህ መድኃኒት የሆነ አንዳንድ ነገር እያወራች ነበረ ብቻዋን። ወይኔ አባቱ ደረጀ ነው ማለት ነው፣ በጣም ነው የሚገርመው እያለች እንግዲህ በጣም የሚያስደነግጡ ቃላት እያወራች ባለችበት ሰዓት እንግዲህ ወይዘሮ ማርታ ሰምታ እንግዲህ በር ላይ ተለጥፋ እያዳመጠቻት ነበረ። እንግዲህ ይሄን ነገር የወረቀት በቀጣይ ነው ሁሉም ነገር የምናየው። እንደሚመስለኝ ከሆነ ያው በማግስቱ ስለሆነ ናታን ይቀበላታል ብዬ አስባለሁ ያለታው ነው። ምክንያቱም እሷም ስለደነገጠች የምታሳያቸው አይመስለኝም ማለት ነው። ዳጣ ድራማ ለዛሬ ይዤላችሁ የመጣሁት ይህን ይመስል ነበረ። በቀጣይ እስከምንገናኝ ሰላም ሁኑልኝ ባይ